አምናን እንግዲህ ከቤኒ ጋራ አብረው አንድ አልጋ ተኝተዋል ማለት ነው። አንድ አልጋ ተኝተው ያየችው ጄሪ በጣም ማመናቅቷት አፏን ይዛ ነበር የቀረችው። ፌመን ጄሪ እንግዲህ ይመጣልኛል ብላ የወይን ዝግጅት ምሽት ከሱ ጋር ለማሳለፍ አቅዳና ለማ ከወይዘሮ ሜርሲ ጋር ተነጋግራ ፕሮግራም አድርጋ እየጠበቀችው ነበር፣ ወይኖችን አቅርባ። በዚህን ሰዓት ግን እሱ ግን ልክ እንደገባ የገባው ወደ መኝታ ቤቷ ሳይሆን የገባው ወደ ቤን ክፍል ነበር። ቤን ደግሞ የእናቷን ፎቶግራፍ ይዛ እናቴ ምን አለ በቅፍሽ ቢሆን የደረሰብኝን ነገር ባማክርሽ ምን አለበት እያለች ስቅስቅ ብላ እያለቀሰች ነበር። እሱ በር ላይ ሆኖ ቆሞ ይመለከታታል። ከዛም ቀጥ ብሎ ወደ ውስጥ በመግባት እሷን እቅፍ ያደርጋታል። ፍራሿ ላይ ቁጭ ብላ ክላሷ ላይ ነበር የሆነበረችው። ያን ፎቶግራፍ እሱ በመጀመሪያ አይቶት በጀዋሉ ስክሪን አንስቶ ሚስት ሴት ማን ልትሆን ትችላለች በማለት እያሰበ ነበር። አሁን ግን የቤኒ እናት መሆኗን አረጋገጠ። እናትሽ ታዲያ የት ትገኛለች? ለምን አብረን አንፈልጋትም? በማለት ይጠይቃታል። እሱ ነው የኔ ጥያቄ በማለት ትመልስለታለች። እሱም እኔም እንዳንቺ ያለ እናት ያደግኩ ነኝ በማለት ይገልጽላታል። እቅፍ አድርጎ አንገቱ ስር አድርጎ ጸጉሯን እያሻሻት አይዞሽ ይላት ነበረ። እሱም ወይዘሮ ዛሃራ ደግሞ የኔ ልጅ አድናንን አፍቅረሽዋል እና ልብ ውስጥ ገብተሻል፣ መሸነፍም አትፈልጊም። ይህን ነገር ከማድረግሽ በፊት ግን አስቢበት ያሏትን ማስታወስ ጀመረች። ከዛም በኋላ እሷም ይመጣልኛል ብላ ጄሪ እየጠበቀችው ነበር። በፍጹም ግን ወደ ጄሪ ክፍል አልሄደም። እሷም ዘፈኗን እየዘፈነች ምንም ብቸኝነቱ ሲያጠቃት፣ አሁን እንግዲህ እሱ ደግሞ ቆይ ለምንድን ነው እንደዚህ ብለሽ ቤኒ የምታለቅሽው በማለት እሱም ይጠይቃታል። እሷም እናቴ ናፍቃኝ ነው አለችው። የት ነው ያለችው እናትሽ በማለት ይጠይቃታል። እናቴ የት? እሱን አለማወቄ ብቻ ነው የሚያስለቅሰኝ ስትለው አይዞሽ ፈልገን የምናገኘበት ጊዜ ነው አይዞሽ በማለት ያጽናናታል። አይዞሽ እኔ የምኖርለት ምን አላማ ኑሮኝ ነው የምኖረው ስትል ትነግረዋለች። ለምን ብዬ ነው የምኖረው እናቴ ከሌለኝ ስትለው እንደዚህ አትበይ በማለት ያጽናናታል። እሷም በቃ እና እንዴት እንድል ነው የምትፈልገው አለችው። አንተ እኮ ባለ ትዳር ነህ፣ ሂድ ሚስት ትጠብቅሃለች በማለት ትነግረዋለች። ሚስት የለኝም በማለት ይመልስላታል። እኔ እኮ ሚስት የለኝም አላት። እንዴ አንተ አንድ ነገር ግራ ከሚያጋባኝ ነገር ቢኖር ለምን ትቀያየራለህ አለችው። እሱም ዝም አለ። ለምንድን ነው እንደዚህ ለመሆን የምትፈልገው? የምትፈልጋትን ሴት እኮ መርጠሃል አለችው። የዚህን ጊዜ እሱ ደግሞ ለዛ ተጠያቂው እኮ አንቺ ነሽ በማለት ይመልስላታል። ምክንያቱም አንቺ ነሽ፣ ፈጥነሽ ብትመጪ ኑሮ ይህ ነገር አይፈጠርም ነበር በማለት ይገልጽላታል። ጄሪም ቆይ ባለቤቴ ለምንድን ነው እንደዚህ ያመሸው እስከሚመጣ ቸኩያለሁ እያለ ቁጭ ብላ ብትጠብቀው በፍጹም እንግዲህ ወደሱ ክፍል አልሄደላትም። በዚህ ጊዜ ወይዘሮ ሜርሲን ጠርታ አብረው በወይኑ እየተራጩ እዛው ባጠጡበት በተኙበት እዛው ሰክረው ወደቁ። እሱም ወደ እሷም ክፍል መሄዱን ትቶ ወደ ሳሎን ላይ ሶፋ ላይ ነበር የተኛው። አንዳንድ ጊዜ በደም ነፍስ የምትወስኙ ነገር አለ። እኔ ምንም አስቤ አይደለም የወሰንኩት፣ ግን ለምን አለችው ቤኒ። አሁን ስትለው እንዴ እኔ አላቅም ለምን እንደው ሲል መለሰላት። ግን በዛን ጊዜ በማርፈድሽ በጣም አናዶኝ ነው፣ ስለዚህ እየተበቀልከኝ ነው ማለት ነው ስትል ትጠይቀዋለች። እሱም ዝም በማለት ትንሽ ጊዜ አሳለፈ። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ቀጣይ ድር የሚለውን ቀጣይ ፓርት ተወዳጁና አስተማሪውን ይዘንላችሁ መጥተናል። አሁን በዚህ ፓርት ላይ እናቲቱ እንደዛ ልጇ ጉሮሮዋን አንቋት የነበረው በህልሟ እንጂ በእውኗ እንዳልሆነ ስትባንን ወይኔ ይሄ ነገር እውን የሆነ ጊዜ እንዴት ሊሆን ነው በማለት ወይዘሮ ሰማያት ራሷን ወይኔ ምን ይሻለኛል ይህ ነገር መቼ ነው የሚያበቃው በማለት እንግዲህ እስከ መቼ ነውስ በማለት ትላለች። ሲፈን እንግዲህ ከአንድ ወዳጇ ጋር ደውላ በዛ ቤት ውስጥ ወይዘሮ ሰማያትን አንድ ነገር ካላገኘች በፍጹም ስራዋን ሳታጠናቅቅ እንደማትወጣ በስልክ ትገልጽለታለች። ሲፈን ለምርጫ ብቻ ሳይሆን የገባችው የወይዘሮ ሰማያትን አንዳንድ ጉዳዮችን ለማጣራት እንደገባች ያስታውቃል። በዚህን ጊዜ ቤኒ ደግሞ ከውጭ ሆና ቁጭ በማለት
እናትዬ ዛህራ የት ሄደሽ ነው ስፈልግሽ አጣሁሽ አልኩኝ። እንዴ ያቺ እኮ ቢጫ ፀጉሯ ሴትዮ አልተወኝ እኮ ብላ ነው አለች። ኡፍ አለ። አንቺ ጋር መታ ነበር እንዴ አለች። መቼም ሁሉም ቤት ካላካለለ አታርፍም አለች። ቅድም ከጀሪ ጋር ሆና ነበረ እና ደግሞ ጓደኝነታቸው በጣም ጠንክሯል አለች። አዎ እንደ ሁለት ፍየል ሆነዋል፣ አንድ ላይ ገጥመዋል ሁለት ፍየሎች። ግን የገባኝ ምንም ነገር መፍጠር እንደማይችሉ ነው አለች። ጀሪ እኮ የእሷ ጓደኛ ከሆነ በኋላ ነው እሱ የመረጣት በማለት የወረት ፍቅር ማለቂያው ቅርብ ነው አለችና ወይዘሮ ዛህራ ነገረቻት። እሱማ ልክ ነሽ በማለት እሷ መለሰች። ግን አለች አንቺ እውነት አምናንን አፍቀረሸዋል በማለት ሲል ሳላስበው ነበር የገባሁበት አለ። ለማንኛውም አስቀድመው ወሰኑት ውሳኔ አስቸጋሪ ነውና ቀድመሽ አስቢበት። ቀድሞ ያላሰቡበት ነገር መውደቂያው ያስቸግራል በማለት እንግዲህ ይናገራሉ። በዚህ ጊዜ ሲፈን ወይዘሮ ሰማያት ገብታ እባክሽ እናንተን የምፈልጋችሁ ሰዎች ነኝ፣ ከአንቺ መስሪያ ቤት እንድታስቀጥርኝ ይፈልጋለሁ፣ ከእናንተ ጋር መራቅ አልፈልግም በማለት እንግዲህ ተንበርክካ ስትለምናት ወይዘሮ ሰማያትም ጥሩ ነው ሜርሲን ለማጥቃት ይችን እጠቀምባታለሁ፣ ስለዚህ ከኔ ጋር እንድትቀጥል አደርጋታለሁ በማለት መጠቀሚያ ለሚያደርግ እንግዲህ ተስማምታላቸዋለች። እሷም አልቅሳ ነበረ የተናገረችው። ቆይ አሁን ለምን ነው የምታለቅሽው ስትል ጠይቃት። ሰማሃል እናቴ አንቺ በጣም ጥሩ ሰው ነሽ፣ ስለዚህ እና ደግሞ የልጅሽ ሚስት ሁኜ ካንቺ ጋር ብዛመድ ደስ ይለኝ ነበር፣ ሆኖም ግን አልሆነም አለቻት። እና በቻልኩት መጥኜ ነበር፣ እሱ እኮ አሁን አሸናፊ ማን እንደሆነ አልታወቀም አለቻት። ይህ ውድድር ነበር ትልቁ ስኬቴ በማለት ነግራት። ቤተሰብም ሆነ ዘመድ የለኝም፣ የት የነበሩኝ በሙሉ ጥዬ ነው እዚህ የመጣሁት በማለት ከዚህ ወጥቼ ወዴት እንደሚሄድ እንኳ የማቀው ሰው የለኝም፣ ግራ ገብቶኛ ስትላት በእርግጥ አለቻት ለአንቺም ሸክም መሆን አልፈልግም ስትል ትነግራታለች። ስቅስቅ ብላ እያለቀሰኝ፣ ሆኖም ግን ሲፈን እያስመሰለችና የሴትዮዋን እንትን ለማድረግ ነበር። ግን ድርጅቱ ላይ አንድ ነገር ስራ ካለ ብያገዝኩሽ ብኖር ካንቺ ጋር ብኖር ደስ ይለኛል አለቻት። ከዛም እንደገና በቃ አታልቅሺ አለቻት። በቃ እሺ ተነሺ ታጠቢና ረፍት አድርጊ አለቻት። አመሰግናለሁ በማለት እጇን ስማት ትወጣለች። በዚህን ጊዜ እሷ ለምትጠቅማት ለሜርሲን አንድ ነገር ለማድረግ ትተባበረኛለች በማለት ነበር እንትን ያለቻት። ሲፈን እንግዲህ እየወጣች ይችን ብቸኛ ልጅ ልትጠቀምበት ይገባል በማለት ነበር ሰማያት የተናገረችው። ትጠቅመኝ ይሆናል አለች። ስለዚህ በቁጥጥር የስራ ውላታለሁ ሲፈንን አለች። ወይዘሮ ሰማያት አለች አንድ ነገር ላስታውስሽ አለች ሲፈን። ፈጣሪ ይሁዳ በ30 ዲናር ሲሸጠው እጁን ስሞት ነበር ብላ አለቻት። እንግዲህ እጄን የሳምሽኝ ምን እንደሆነ ትርጉም ወደፊት አሳይሻለሁ ማለት ይመስላል። በዚህን ጊዜ ወይዘሮ ዛህራ በመኝታ ቤት ሄደው ሲመለከቷቸው ጄዲና ሜርሲ በጣም ተኝተው ሲያው ጉድ እንደው ምንም ግንድ መስለው ነው የተገነደሱ ሲጠጡ አድረው። ጉድ ነው ወይዘሮ ጄሪ እንዴት አደርሽ አለቻት። አቤት ደግሞ ዛሬ እዚህ ምን ልታል እናንተ እኮ ናችሁ የምታውቁት ምን ሆናችሁ እንደምታደር። እኔ ቁርስ ለምን እንድትበሉና ክላሳችሁ እንዳጸዳ ነበር የመጣሁት አለቻት። ሜርሲ ተነሺ በማለት ትቀሰቅሳታለች። ሜርሲም እንዴ በቃ ለመሆኑ አልአማን የት ነበር ያደረው በማለት እርስ በርሳቸው ይነጋገራሉ። እንግዲህ እሷ ደግሞ ቤኒ ወጣ ስትል ሳሎን ላይ ተኝቶ አየችው። ወይ ከኔ ወጥተህ ከሚስትህም ጋር ሄድክም ሳሎን ላይ ነው የተኛው በማለት ነበር የተናገረው። እንግዲህ ወይዘሮ ዛህራ መልካም ጊዜውን ይላችሁ በማለት ትተው ይወጣሉ። ከላይ ታችን ላይ ቤቱን ልታጸጁና ልትጠርጊው ነው እንደ በማለት ትናገራታለች። በዚህን ጊዜ ጉድ ነው ብላ ወጣኝ። አንቺ የዛሬ እኮ ጄሪ ጋር እሱ አላደረም በማለት ለቤኒ ሄደው ወይዘሮ ዛህራ ይነግሯታል። ወይዘሮ ዛህራ ከሷ ጋር እንዳሳለፈና ከሷ ጋር እንዳመሸ ሲነግሩት ወይዘሮ ዛህራ በጣም ተደሰቱ። እልልልል ብለው ነበር ያሉት። እሱም እንግዲህ ሳሎን ላይ ተኝቶ ያየችው ቤኒ ወይኔ ጉዴ ዛሬ ይሄ ሰውዬ እዚህ ነው እንዲያደረው በማለት እንግዲህ ወይዘሮ ዛህራ ግቢ ውስጥ አትክልት እያጠጡ ነይ ልጄ በማለት ቤኒን ይጠሯታል። ቤኒም ምን ነው ወይዘሮ ዛህራ? አቤት እናቴ ዛህራ፣ ያየሁትን ማመን አቃተኝ አለች። ምን አየሽ አለች። ሁለቶቹ ጓደኛሞች ምኝታ ቤት
እንደው ጠርሙስ ታንቅፈው ነው ያደሩት ይመስለኛል፣ ሲጠጡ ነው ያደሩት አሏት። አቶ አምናን ከጀሪ ጋር አላደረም አለ። ይሆናል አለች እሷ። ከዛም የኔ ልጅ ስለዚህ ጉዳይ የምታውቂው ነገር አለሽ ሲሉ ይጠይቋታል። እናቴ ወይዘሮ ዛህራም ለዛ ነው ታዲያ ጀሪ አክስትየዋን አቅፋ የተኛችው በማለት ይናገራሉ። አሁን ጀሪ ካልጋው ጫፍ ላይ ቁጭ ብላ ከመኝታ ቤትስ ሊወጣ ሲል አቶ አምናን የት ነበርክ ያደርከው ስትል ትጠይቀዋለች። ስትጠይቀው ለምን ትጠይቅኛለች? ማታ እኮ እየጠበቅኩ ነበር አለችው። ለምን ትጠብቅኛለች? ምንጣፍሽን አንጥፈሽ አትተኝም ነበር ብሎ ሲላት፣ ታዲያ ለምን መረጥከኝ በማለት ብትጠይቀው ምንም መልስ ሳይሰጣት ነበር የወጣው። እሷም ከመረጠኝ ደግሞ ለምን ጊዜ አይሰጠኝም በማለት ጀሪ በጣም እየተናደደች እና እየተበሳጨች ትገኛለች። በዚህን ጊዜ በተሰበሰቡበት እንግዲህ ቁርስ ሊበሉ ጀሪ አቶ አምናን አለችው፣ ምን ነው እንግዲህ የስራ ጫና ኑሮብል ሊሆን ይችላል በቤት ውስጥ ያላደርከውና ስራ ላይ አብሬ ሂጄ እንዲያግዝ ብትፈቅድልኝ ምን አለበት በማለት ስትጠይቀው እናቲቱን ብድግ አድርገው እንዴ ልጄ በቤት ውስጥ አላደርክም እንዴ በማለት ጥያቄውን ያቀርቡለታል። እሱም መልስ አልሰጠም። እሱ በቤት ውስጥ ያደረው ከቤን ጋር ነውና ከቤንም ጋር አምሽቶ ወደ ሳሎን ወጥቶ ሶፋ ላይ ነው ያመሸው። ወደ እሷ ግን ፈጽሞ ስላልሄደ ቤት ውስጥ ያደረም አልመሰላት ነበረ። የዚህ የድርጅቱ ስራ እየከበደ ከሆነ አግዝሃለሁ ስትለው አመሰግናለሁ በማለት ነው። እባክህ እምቢ አትበለኝ፣ በዚህ ምክንያቶች ላግዝህ ይገባል አለችው። እንዴ የኔ ልጅ አቤት አላደርክም እንዴ ብለው ሲጠይቁት አይኑ እሱም ምንም መልስ አልሰጠም። እሱ ግን በቤት ውስጥ ነው። ወይ ጀሪ የባልነት ግዴታሽን መወጣት ጀመርሽ አለ አክስትየዋ። የወንድሜ ልጅ ምን አይነት ስራ ገጥሞህ ነው ማለቴ የት ነው ያደርከው በማለት አክስትየዋ ስትጠይቀው እሱም መልስ መስጠት አልፈለገም። በዚህን ጊዜ ሁላችም አምናን ተናገር እንጂ እያሉ ሲሉት ቤን እናቷንም እሱንም ትመለከት ነበር። ሰብስክራይብ ያድርጉ።